አርእስተ ዜና። ኢትዮጵያና ቱርክ የሚያደርጉት የንግድ ልውውጥ $1 ቢሊዮን እንዲደርስ ስምምነት ላይ መደረሱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በበኩላቸው ሀገራቸው ቱርክ ለአፍሪካ ቀንድ ቀጠና ሰላም ሚናዋን እንደምትወጣ ተናግረዋል። ዝርዝሩን ይዘናል። የነዳጅ አከፋፋይ ኩባንያዎች በተደለደለው መጠን መሰረት የጭነት ፕሮግራም በማውጣት ነዳጅ እንዲያሰራጩ የኢትዮጵያ ነዳጅና ኢነርጂ ባለስልጣን አሳስቧል። በዝርዝር እናጋራቸዋለን። በአዲስ አበባ በተካሄደው 39ኛው የአፍሪካ ህብረት የመሪዎች ስብሰባ ወቅት ለእይታ በቀረበው ጥናታዊ ፊልም ዓለም አቀፉ የወንጀለኞች ፍርድ ቤት ICC ላይ የሰላ ትችት አቅርቧል። ፍርድ ቤቱ ስልታዊ በሆነ መንገድ አፍሪካውያንን ብቻ ተጠያቂ እያደረገ ስለመሆኑ የተጠቀሰ ሲሆን በሌሎች አህጉሮች የሚገኙና ተመሳሳይ ጥፋት የተገኘባቸው ሰዎች ተጠያቂ ሲሆኑ አለመታየቱ ተመላክቷል። ትሰሙታላችሁ። ኢራን የሆርሙዝ የባህር ወሽመጥን ለጊዜው መዝጋቷንና ቀጥታ ሚሳኤል ተኩስ ልምምድ መጀመሯን አስታውቃለች። 20% የሚሆነው የዓለም የነዳጅ ንግድ በሚያልፍበት በዚህ ወሳኝ የውሃ መስመር ላይ የተደረገው ወታደራዊ ትዕይንት በመካከለኛው ምስራቅ ለሳምንታት የቆየውን ውጥረት ወደ አዲስ የጦርነት ስጋት አሸጋግሮታል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ውላችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያና ቱርክ የንግድ ልውውጣቸውን $1 ቢሊዮን ለማድረስ ተስማሙ። ኢትዮጵያና ቱርክ የሚያደርጉት የንግድ ልውውጥ $1 ቢሊዮን እንዲደርስ ስምምነት ላይ መደረሱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በአዲስ አበባ የሥራ ጉብኝት ካደረጉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር ውይይት ያካሄዱት ጠቅላይ ሚኒስትሩ ሁለቱ ሀገራት ያላቸውን የንግድ ትብብር ለማሰባጠርና ለማሳደግ መስማማታቸውን ተናግረዋል። የቱርክ ኩባንያዎች ወደ ኢትዮጵያ በመግባት ከሀገር ውስጥ ገበያ በተጨማሪ ለአፍሪካና ለዓለም ኤክስፖርት ማድረግ የሚችሉበት እድል እንደሚመቻችም ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ በሰላማዊ መንገድ የባህር በር የምታገኝበትን ሁኔታ በማመቻቸት ረገድ ቱርክ እገዛ እንደምታደርግ ስምምነት ላይ መደረሱንም ጠቁመዋል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በበኩላቸው ሀገራቸው ቱርክ ለአፍሪካ ቀንድ ቀጠና ሰላም ሚናዋን እንደምትወጣ ገልጸዋል። በቀጠናው ያሉ ሀገራት ሉዓላዊነትና የግዛት አንድነትም የተከበረ መሆን እንዳለበት ፕሬዝዳንቱ የጠቆሙ ሲሆን ሀገራቸውና ኢትዮጵያ ያላቸውን ግንኙነት አጠናክረው እንደሚቀጥሉ አረጋግጠዋል። ለነዳጅ አከፋፋይ ኩባንያዎች ማሳሰቢያ ተላለፈ። የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ይፋ ማድረጉን የኢትዮጵያ ነዳጅና ኢነርጂ ባለስልጣን አስታውቋል። በአዲስ መልክ ተከልሶ ተዘጋጅቷል የተባለው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ከየካቲት 11 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲደረግ ባለስልጣኑ አሳስቧል። ይህንን ተከትሎ የነዳጅ አከፋፋይ ኩባንያዎች ለእያንዳንዱ ማደያ መስፈርቱን መሰረት አድርጎ በተደለደለው መጠን መሰረት የጭነት ፕሮግራም በማውጣት ነዳጅ እንዲሰራጭ ባለስልጣኑ በይፋዊ ገጹ ላይ ባወጣው መግለጫ አሳስቧል። ይህ የተደረገው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል የየአካባቢዎችን ኢኮኖሚያዊና ማህበራዊ እንቅስቃሴዎችን፣ የማደያ ቁጥር፣ ነዳጅ የመያዝ አቅምና የዲስፔንሰር ብዛት መሰረት አድርጎ የተዘጋጀ ነው ተብሏል። በተጨማሪም የገበያ ድርሻ ድልድሉ የኮታ አካባቢዎችን የማያካትት ሆኖ ከኮታ ውጭ ያሉ ማደያዎችንና ቀጥታ ተጠቃሚ ድርጅቶችን ታሳቢ ማድረጉ ተመላክቷል። ተዘግተው የቆዩ 937 ኢንዱስትሪዎች ስራ መጀመራቸው ተገለጸ። ከ2014 ዓ.ም ጀምሮ ተዘግተው የቆዩ 937 አምራች ኢንዱስትሪዎች ወደ ስራ መመለሳቸውን የኢንዱስትሪ ሚኒስቴር አስታውቋል። ወደ ስራ የተመለሱት አነስተኛ፣ መካከለኛና ከፍተኛ መደብ ኢንዱስትሪዎች በሀገሪቱ በሚገኙ ክልሎች የነበሩ መሆናቸውና የነበረባቸውን ችግር በመፍታት ወደ ስራ እንዲመለሱ መደረጋቸው ተገልጿል። ወደ ስራ በመመለስ ሂደቱ 18 የፖሊሲ ማሻሻያዎች፣ 13 የስትራቴጂና ተያያዥነት ያላቸው ፍኖተ ካርታ ሰነዶች ተዘጋጅተው የኢንዱስትሪ ፖሊሲን ጨምሮ 10 ወደ ስራ መግባታቸው ተነግሯል። ከዘርፉ ጋር ተያይዞ ችግር ፈቺ የሆኑ የጥናትና ምርምር ስራዎችን ኢንዱስትሪዎች ከሀገሪቱ ዩኒቨርሲቲዎች ጋር በጋራ በመሆን እንዲሰሩም ኃላፊነት ተጥሎባቸዋል ተብሏል። የተያዘው በጀት ዓመት 6 ወራትን ጨምሮ ባለፉት 4 ዓመታት የአምራች ኢንዱስትሪው ሀገራዊ የማምረት አቅም በአማካይ ከ46 እስከ 48 በመቶ ወደ 66.3 በመቶ ማደጉም ተመላክቷል ሲል ሪፖርተር አስነብቧል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። ዓለም ፍትሃዊ የፍትህ ስርዓት ያስፈልጋታል ተባለ። የዓለም የፍትህ ስርዓት ሁሉንም አህጉሮች እኩል የሚያስተናግድ ሊሆን እንደሚገባ በተለያዩ የአፍሪካ ሀገራት የሚገኙ ምሁራን ተናግረዋል። የጊኒ ተወላጅ በሆነው ፓን አፍሪካኒስት የፊልም ባለሙያ ባካሪ ካንቴ የተዘጋጀውና ዓለም አቀፋዊነት የጎደለው ዓለም አቀፋዊ ፍትህ የተሰኘው ጥናታዊ ፊልም ለእይታ ቀርቧል። በአዲስ አበባ በተካሄደው 39ኛው የአፍሪካ ህብረት የመሪዎች ስብሰባ ወቅት በአዲስ አበባ ለእይታ የቀረበው ጥናታዊ ፊልሙ ዓለም አቀፉ የወንጀለኞች ፍርድ ቤት ICC ላይ የሰላ ትችት አቅርቧል።
ፍርድ ቤቱ ስልታዊ በሆነ መንገድ አፍሪካውያንን ብቻ ተጠያቂ እያደረገ ስለመሆኑ የጠቀሰ ሲሆን በሌሎች አህጉሮች የሚገኙና ተመሳሳይ ጥፋት የተገኘባቸው ሰዎች ተጠያቂ ሲሆኑ አለመታየቱ ተመላክቷል። በጣሊያን ሮም በተፈረመ የስምምነት ህግ መሰረት እንደ አውሮፓውያን አቆጣጠር በ2002 የተመሰረተው ፍርድ ቤቱ የጦር ወንጀለኞች በሰብአዊነት ላይ የተፈጸመ ወንጀልና የዘር ማጥፋትን በመሳሰሉ ክሶች እስካሁን በ6 ግለሰቦች ላይ ውሳኔ ያስተላለፈ ሲሆን 6ቱም ግለሰቦች አፍሪካውያን መሆናቸው የፍርድ ቤቱን ስራ ጥያቄ ውስጥ አስገብቶታል። ጥናታዊ ፊልሙን በአዲስ አበባ ለእይታ ያበቃው ጄኔሲስ ኢንተርቴይንመንት ኤጀንሲ ተወካይ ጁኒየር ዋፎ ለጣቢያችን እንደገለጹት በጥናታዊ ፊልሙ ላይ የተሳተፉ አፍሪካውያን የህግ ባለሙያዎችና የመንግስታት የሥራ ኃላፊዎች ዓለም አቀፉ የፍትህ ስርዓት ፍትሃዊ እንዲሆን መታገል እንደሚያስፈልግ አመላክተዋል። 33 የአፍሪካ ሀገራት የሮም ስምምነትን በመፈረም ዓለም አቀፉን የወንጀለኞች ፍርድ ቤት የተቀበሉ ሲሆን ኢትዮጵያን ጨምሮ ቀሪዎቹ ሀገራት ግን የፍርድ ቤቱ አባላት አይደሉም። ኢራን የሆርሙዝ የባህር መስመርን ዘጋች። ኢራን የሆርሙዝ የባህር ወሽመጥ ለጊዜው መዝጋቷንና የቀጥታ ሚሳኤል ተኩስ ልምምድ መጀመሯን አስታውቃለች። 20 በመቶ የሚሆነው የዓለም የነዳጅ ንግድ በሚያልፍበት በዚህ ወሳኝ የውሃ መስመር ላይ የተደረገው ወታደራዊ ትዕይንት በመካከለኛው ምስራቅ ለሳምንታት የቆየውን ውጥረት ወደ አዲስ የጦርነት ስጋት አሸጋግሮታል። ድርድሩን የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭና ያሬድ ኩሽነር በኦማን አሸማጋይነት እየተከታተሉት ይገኛሉ። ፕሬዝዳንት ትራምፕ ኢራን ስምምነት ላይ ካልደረሰች አስከፊ መዘዝ እንደሚጠብቃት ያስጠነቀቁ ሲሆን የዩኤስ ጀነራል ፎርድ የተሰኘውን የዓለማችን ግዙፍ የጦር መርከብ ወደ ቀጠናው በመላክ ወታደራዊ ጫናዎችን አጠናክረዋል። የኢራኑ የበላይ መሪ አያቶላህ አሊ ካሜኔ በበኩላቸው የአሜሪካ ጦር መርከቦችን ባህር ውስጥ ማስጠም የሚያስችል የጦር መሳሪያ እንዳላቸው በመግለጽ የአጸፋ ማስጠንቀቂያ ሰጥተዋል። ቴህራን የኒውክሌር ፕሮግራሟን አስመልክቶ ለዛቻ አንበረከክም ማለቷ በዊትኮፍና በኩሽነር የሚመራውን የትራምፕ የዲፕሎማሲ ጥረት ትልቅ ፈተና ላይ ጥሎታል ሲል ዘ ኢንዲፔንደንት ዘግቧል። ተስፋ የፈነጠቀው የጄኔቫ የሰላም ድርድር። በጄኔቫ እየተካሄደ ያለው የዩክሬንና የሩሲያ የሰላም ድርድር ትርጉም ያለው እርገት ማሳየቱን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ አስታውቀዋል። በፕሬዝዳንት ዶናልድ ትራምፕ መሪነት የሚካሄደው ይህ ውይይት ሁለቱ ወገኖች በዋና ዋና ጉዳዮቻቸው ላይ ተወያይተው ለሶስተኛ ዙር ንግግር ለመቀጠል መስማማታቸውን መልእክተኛው ገልጸዋል። ይሁን እንጂ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ስምምነት ላይ እንዲደረስ በዩክሬን ላይ ተገቢ ያልሆነ ጫና እያደረገች መሆኑን በመግለጽ ቅሬታቸውን አቅርበዋል። ዜሌንስኪ ማንኛውም የግዛት መስጠት ጥያቄ ለዩክሬን ሕዝብ ቀርቦ በህዝበ ውሳኔ ካልተወሰነ በስተቀር ተቀባይነት እንደሌለው አሳስበዋል። በጦር ግንባር ዩክሬን በኤሎን ማስክ ስፔስ ኤክስ ኩባንያ ድጋፍ የሩሲያን የስታርሊንክ አገልግሎት በማቋረጥ ሰፊ መልሶ ማጥቃት እያደረገች ሲሆን ይህም ሩሲያ ባለፉት ሳምንታት የተቆጣጠረቻቸውን ቦታዎች እንድታጣ አድርጓታል። ዩክሬን ባለፈው ሳምንት ብቻ 201 ካሬ ኪሎ ሜትር የሚሆን መሬት ከሩሲያ እጅ ማስለቀቅ የቻለች ሲሆን ይህ ከ2 ዓመት ተኩል ወዲህ ያስመዘገበችው ፈጣን ድል ነው። ምንም እንኳን በግዛቶች ይገባኛል ላይ ያለው ልዩነት ቢሰፋም ዲፕሎማሲያዊ ጥረቱ ቀጥሏል ሲል ቲአርቲ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ።